የኢትዮጵያ ህብረት ስራ ኮሚሽን ሁለተኛ ዙር የህብረት ስራ የልማት አመቻቾች የሪፎርም አጀንዳ ንቅናቄ ዛሬ ያካሄደ ነው። ኮሚሽኑ በቀበሌ በማህበረሰብ ደረጃ ለመድረስና በገጠር ልማትና ግብርና ትራንስፎርሜሽን ያላቸው ሚና ለማጠናከር የንቅናቄ ዘመቻ ነው እያከናወነ ያለው። ከሁለቱም ከተማ አስተዳደርና ከሁሉም ክልሎች የተውጣጡ ከ4000 በላይ ለሚሆኑ የህብረት ስራ የልማት አመቻቾች ሁለተኛ ዙር ብሔራዊ የሪፎርም ንቅናቄ ዘመቻ ከሚያዝያ 13 2018 ጀምሮ ለ8 ቀናትም በ6 ማዕከላት ላይ ይካሄዳል። መርሃ ግብሩ በአዳማ፣ በሐዋሳ፣ በአሶሳ፣ በጅማ እንደዚሁም በጅግጅጋና በኮምቦልቻ ከተሞችም በመካሄድ ላይ ይገኛል። መድረኮቹን እየተከታተለ የሚገኘው ባልደረባችን ግዛቸው ግርማይ ነው። ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ ግዛቸውን አግኝተነዋል። ግዛቸው፣ ዛሬ በተለያዩ የክልል ከተሞች እየተካሄደ ይገኛል ይህ የንቅናቄ መድረክ። አንተ በምትገኝበት ስፍራ ያሉ መረጃዎችን ለተመልካቾች አድርስላቸው። ኢየሱስ እንደምንሏል ተመልካቾቻችን እንደምንሏችኋል። እንደ ሀገር እንግዲህ በባለፉት 8 የለውጥ ዓመታት የተለያዩ የሪፎርም ተግባራቶች እየተከናወኑ ይገኛል። ከነዚህ ተቋማት መካከል ደግሞ የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ በህብረት ስራ ማህበራት ላይ የሰው ተኮር ተግባራቶችን በማረጋገጥ በምግብ ራስን ለመቻል በሚደረገው ሂደት ላይ እንደ ሀገር በተሰሩ ተግባራቶች በዚህ ኮሚሽን ላይ በተሰሩ ስራዎች ውጤታማ ተግባራቶች ማምጣት ችሏል። በዚህም በተለይ ደግሞ በባለፉት 3 ዓመታት በተሰሩ ተጨባጭ ስራዎች ሁለንተናዊ ተጠቃሚነትን ማረጋገጥ የተቻለበት ነው። ይህንንም ታሳቢ በማድረግ ነው በዛሬው ዕለት እንግዲህ በአዳማ ከተማኛ በመንገኝበት በ6 በሀገራችን በተለያዩ ከተሞች ላይ የተካሄደ ይገኛል። እኛ በመንገኝበት በአዳማ ከተማ ደግሞ የሪፎርም ንቅናቄ መድረክ የህብረት ስራ ማህበራት ከዚህ ቀደም እንደ ሀገር እንዲሁም ደግሞ በአሁን ላይ እንዲሁም ደግሞ ቀጣይ የቤት ስራዎችን ታሳቢ ያደረጉ መድረኮችን የውይይትና የምክር ሐሳብ ሂደቶችን ነው በዚህ መድረክ ላይ እየተካፈሉ የሚገኙት። ይህ መድረክ እንደ ሀገር ለታለመው በህብረት ስራ ውጤታማነት ላይ እንዲሁም ደግሞ በሪፎርም ተግባራቶች ላይ ተጨባጭ ውጤት እንዲመጣ ያስችላል የተባለለትን ተግባራ ነው እያከናወነ የሚገኘው። ይህንንም ታሳቢ በማድረግ ነው የኮሚሽኑ ዋና ኮሚሽነር ጌትነት ታደሰን እንግዳ አድርጌያቸዋለሁ። ለቃለ መጠይቁ ፈቃደኛ ስለሆኑ እያመሰገንኩት። በተለይ ይህ መድረክ ሁለተኛው ዙር ነው እየተከናወነ የሚገኘው። ምን እንጠብቃለን? አሁን ላይ በርካታ ወጣቶች እንዲሁም ደግሞ በህብረት ስራ ማህበራት ላይ የተሳተፉ አካላትን በ6 ከተሞች ላይ ያከናውናችሁ ትገኛላችሁና ከዚህ መድረክ ምን ይጠበቃል? ከአንደኛው ዙር የተለየ የሚያደርገው ሀገሪቱ ካለመችውና ከተለመችው ራዕይና ትልም አንጻር ምን ይጠበቃል ነው? በጣም አመሰግናለሁ። እንግዲህ አንተም ቀደም ሲል ለገለጽከው እንደ ሀገር በርካታ የለውጥ ስራዎች እየተሰሩ ነው ያሉት፣ ትልልቅ ኢኒሼቲቮች አሉ። ስለዚህ በአጠቃላይ በኢኮኖሚው በሀገር በቀል ኢኮኖሚ በብዝሃ ዘርፍ የኢኮኖሚ አቅጣጫው መሰረት በጣም በርካታ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። እንግዲህ የኢኮኖሚ እድገት ስንል ወይም ደግሞ የሀገራት እድገት ስንል ህዝብን ማዕከል ያደረገ ሰውን ማዕከል ያደረገ ዜጎችን ተጠቃሚ ያደረገና በተጨባጭ ህይወት የሚለውጥ ጥራት ያለው እድገትና ለውጥ እንዲሆን ማድረግ ያስፈልጋል። ብዙ ሀገራት የተከተሉትም በእኛ ሀገርም እንዲሆን የሚታሰበው አንዱ ዜጎችን ማደራጀት፣ ሀሳባቸውን፣ አቅማቸውን፣ ገንዘባቸውን፣ ካፒታላቸውን ደምሮ አሰባስቦ የአባላትን ተጠቃሚነት ማረጋገጥ የሚቻለው አንዱ በህብረት ስራ አማካኝነት ነው። ይሄ ያደጉት ሀገራት ወደ ምስራቅም ብትሄድ አሜሪካም አውሮፓም መካከለኛው ላይም ብትሄድ ብዙዎቹ ኢኮኖሚያቸውን የሚመሩት በዚህ አግባብ ነው። ስለዚህ የህብረት ስራ ዘርፍ እድገቱ እንደ ሀገር ቆየት ብሏል ከጀመረ፣ ግን ደግሞ በሚፈለገው መጠን ኢኮኖሚ ውስጥ ያለው ተሳትፎ ያን ያህል በሚፈለገው ደረጃ ነው ብሎ ማሰብ አይቻልም፣ ልክ እንደ ሌሎች ዘርፎች ማለት ነው። ስለዚህ አንዱ ሪፎርም ያስፈለገበት ምክንያት ህብረት ስራ በኢትዮጵያ ኢኮኖሚ ውስጥ በኢትዮጵያ የእድገት ሂደት ውስጥ በለውጥ ሂደት ውስጥ አንዱ ቱል እንዲሆን አንዱ ሞተር እንዲሆን ያስፈልጋል። እንደምታውቀው መንግስት ትልቅ ኢኒሼቲቭ ይዟል። የግብርናን በማሻገር ገጠርን ማሻገር አለብን የሚል ሰፊ ስራ እየተሰራ ነው ያለው። ስለዚህ የገጠርን ለማሻገር ግብርናን ማሻገር መሰረት ነው ማለት ነው። ስለዚህ ይህን ማድረግ የሚቻለው የህብረት ስራ ማህበራት ግብዓት ከማሰራጨት በዘለለ ግብዓት ማሰራጨት አንዱ ሆኖ ምርትና ምርታማነት ላይ የሚገባቸውን ሚና እንዲወጡ ማድረግ፣ ገጠርን ከከተማ ማሳሰር እንዲቻል፣ ሸማቹን ከአምራቹ ማገናኘት እንዲቻል፣ የህብረት ስራ ማህበራት ምርቶቻቸውን ለአምራች ኢንዱስትሪዎች ማቅረብ እንዲቻል ንቅናቄ ያስፈልጋል፣ ሪፎርም ያስፈልጋል። በሪፎርሙ የለየናቸው ችግሮች ነበሩ። እነዛን ችግሮች ለመፍታት የሚያስችል ስትራቴጂ ተዘጋጅቶ ወደ ስራ ተገብቷል ማለት ነው። ይሄኛው ምዕራፍ ለየት የሚያደርገው ሁለተኛው ዙር ቀበሌ የመድረስ ምዕራፍ ሀገር አቀፍ የህብረት ስራ ሪፎርም ንቅናቄ ብለን ነው የጀመርነው። መጀመሪያ አካሄድ ነው አንድ ዙር አለ 3200 የቀበሌ ባለሙያዎችን ነው ያሳተፍ ነው። አሁን ላይ 4000 ያህል ናቸው የተሳተፉ ያሉት። ምንድነው ሐሳቢው? ያሰብነውን ሀገራዊ የሪፎርም ሐሳብ መሬት ላይ እግር እንዲኖረው ማድረግ ያስፈልጋል። መሬት ላይ ማለት ቀበሌ ላይ ካልተከል ነው በስተቀር ቀበሌ ላይ ያለው መዋቅር ካልሰራ በስተቀር
የምናስበውን አይነት ሀገር አቀፍ ለውጥ ልናመጣ አንችልም በሚል መነሻ እያከናወነ ያለነው ነው። በመጀመሪያው ዙር በንቅናቄው መድረክ ተሳትፈው ወደ የቀበሌዎቻቸው የተመለሱ የህብረት ስራ አደራጅ ባለሙያዎች የህብረት ስራ ማህበራትን ማጠናከር፣ ኦዲት ማድረግ፣ ማዘመን፣ ማደራጀት ጀምረዋል። ስለዚህ ይሄኛው ደግሞ ተጨማሪ አቅም ነው ማለት ነው። ይሄንን ይዘን ወደ ስራ የገባንበት ዛሬ በ6 ማዕከላት ላይ ከመላ ሀገሪቱ ክልሎች የተውጣጡ ከከተማ አስተዳደሮች የተውጣጡ ባለሙያዎች ናቸው በንቅናቄ መድረኩ እየተሳተፉ ያሉት። ለቀጣይ 8 ቀናት ዓለም አቀፍ ሁኔታ፣ ሀገር አቀፍ ሁኔታው፣ አጠቃላይ የሪፎርም ውሳቤዎችና የሀገራችን አጠቃላይ የኢኮኖሚ አቅጣጫዎችና የፖሊሲ አቅጣጫዎች ምንድናቸው የሚለውን ሰነዶች ቀርበው ውይይት የሚደረግበት በቡድን ውይይት የሚደረግበት በእያንዳንዱ ማዕከል ያሰባሰብናቸው የአንድ ክልል ወይ የአንድ ከተማ አስተዳደር አይደለም። ከ2 ከ3 4 የተውጣጡትን ነው እንዲሰባሰቡ ያደረግናቸው። አሁን እዚህ ባለንበት ከ1000 በላይ ባለሙያዎች ናቸው ያሉት። በቡድን ውይይት ሲሄዱ ከተለያየ ክልልና ከተማ አስተዳደር የመጡ ስለሆነ አጠቃላይ እንደ ሀገር ያለውን ተግባር ወይም መሬት ላይ ያለውን ስራ ችግሮቻቸውንም ስኬቶቻቸውንም ከሚቀርበው ሞጁልና ሰነድ አንጻር ውይይት አድርገው በቀጣይ ለውጥ ለማምጣት የሚያስችላቸውን ስራ ይዘው የሚሄዱበት ነው። አመሰግናለሁ። በተለይ ደግሞ ከ89000 በላይ የህብረት ስራ ማህበራት በሀገር አቀፍ ደረጃ ይገኛሉና እነዚህ የህብረት ስራ ማህበራት እንደ ሀገር የተጀመረው በምግብ ራስን የመቻል ጉዳይ አለ። ይህንን ደግሞ ውጤታማ እንዲሆን ትልሙ ከዳር እስኪደርስ እነዚህ የህብረት ስራ ማህበራት ከዚህ ቀደም በእንደዚህ አይነት ተግባራት ላይ የነቃ ተሳትፎ ያደርጉም። አሁን ላይ ግን በለውጡ ዓመታት በተሰሩ ተግባራት ውጤታማ እንዲሆኑ የተለያየ ቅንጅታዊ አሰራርን በመከተል ከአጋር አካላት ጋር ከመንግስት ተቋማት ጋር በርካታ ውጤቶች የተሰሩ ይገኛሉ። ምን ይመስላል የ89000ዎቹ አቋም አሁን ላይ በተለይ ደግሞ እንደ ሀገር የተያዙ እሳቤዎች ከዳር እንዲደርሱ ከማድረግ አንጻር ነው? እንግዲህ 125000 ነበሩ መጀመሪያ። ስለዚህ ሪፎርሙ ሲጀመር የመጀመሪያው ምዕራፍ ያደረግነው ፈጣን ምላሽ ሰጪ ተግባራት ብለን ከክልሎች ጋር የሰራናቸው ስራዎች አሉ። በዚህ አማካኝነት ወደ 35000 የሚሆኑ ማህበራት የፈረሱ አሉ፣ የተዋሃዱ አሉ፣ የተቀላቀሉ አሉ፣ አድራሻ የሌላቸውም ነበሩ። አሁን 89000 አሉን ስንል 89000 ብቃት ያለው ጥራት ያለው ነው ማለት አይደለም። ስለዚህ ይሄንን ለማስተካከል አንዱ ይሄ ንቅናቄ ብዙ የሚመልስልን ነገር አለ። የሚያስፈልጉን የኛ የህብረት ስራ ማህበራትና ዩኒየኖች የኒው ጄኔሬሽን ኮኦፐሬቲቭ ስሳቤ የያዙ በቢዝነስ እይታ የሚመሩ ትርፋማ የሆኑ ትርፋማ ሆነው አባላቶቻቸውን ከሚያገኙት ትርፍ ተጠቃሚ የሚያደርጉ እሱ ብቻ ሳይሆን ገበያ የሚያረጋጉ መሆን መቻል አለባቸው። አንተ ያነሳው ትልቅ የፖሊሲ ሀሳብ ብሔራዊ አርበኝነትን የሚጠይቀው የምግብ ሉዓላዊነትን የማረጋገጥ ጉዳይ አንዱ የሚሳካበት ገጠር ላይ ወይም ግብርና ላይ የምንሰራው ስራ የተትረፈረፈ ምርት መኖር መቻል አለበት ነው። ስለዚህ የአርሶ አደሩን ህይወት የመቀየር የምግብ ስርዓቱን የመቀየር ጉዳይ ብቻ ሳይሆን የተትረፈረፈ ምርት አምርቶ ለገበያና ለኢንዱስትሪ ማቅረብ ያስፈልጋል ነው። ይህንን በማድረግ ሂደት አሁን ላይ በጣም ትልልቅ ውጤቶች እየመጡ ያለበት ሁኔታ ማየት ትችላለህ። ስንዴ ላይ የተጀመረው አብዮት ያመጣውን ውጤት ማየት ይቻላል። በአጠቃላይ በግብርና ምርትና ምርታማነትን ለማሳደግ በተሰራው ስራ የተገኙ ውጤቶች በጣም የሚያስደስት ውጤት ነው ያለው። በአንዳንዶቹ ጉዳዮች ላይ ከአፍሪካ ቀዳሚ የሆንበት የመጣንበትን ምርት ማስመዝገብ ችለናል ማለት ነው። ስለዚህ ይሄ እያደገ መሄድ ነው። ግብርናን ማዘመን የተትረፈረፈ ምርት ማምረት ብቻ ሳይሆን ገጠሩ ራሱ መቀየር አለበት የሚል ደግሞ አቅጣጫ አለ ማለት ነው። ገጠርን ትራንስፎርም የማድረግ ገጠርን ትራንስፎርም ስናደርግ የአርሶ አደሩ የአርብቶ አደሩ ላይቭሊሁድ ይቀየራል። ለዛ ነው የገጠር ኮሪደር ልማት እንደዚህ እየተባለ ያለው ማለት ነው። ስለዚህ ትንተናው ከምርት ተኮር ትንተና ወደ ሰው ተኮር ትንተና ነው አሁን ወይም ተግባር እየተገባ ያለው ማለት ነው። የዜጎችን ህይወት የመለወጥ የማሻሻል ጉዳይ ነው። ይሄ ገጠርን የማሻገር ጉዳይ ሄዶ መዋቅራዊ ሽግግር ነው የሚያመጣው ማለት ነው። ስለዚህ ወደ ኢንዱስትሪያላይዜሽን ወደ አገልግሎት የምንሄድበት ሁኔታ እየተፈጠረ ይሄዳል። አሁን ላይ እየሰራን ባለነው ስራ ውስጥ ህብረት ስራ ማህበራት የተለየ የሚያደርጋቸው ምንድነው? የተሰባሰበ አቅም ያለበት ነው። ከዚህ በፊት ያለው ችግር ይሄንን የተሰባሰበ 26 ሚሊዮን ኢትዮጵያውያን በማህበር ተደራጅተዋል። ግን ይሄ የተደራጀ አቅም ምን ያህል ስራ ሰርቷል ብለ ከጠየቅ እዚህ ግባ የሚባል አይደለም። የሁለገብ የህብረት ስራ ማህበራትን ካየ ግብአት ከማከፋፈል ማዳበሪያ ከማከፋፈል ያለፈ ስራ አይሰሩ። ስለዚህ አሁን እያደረግን ያለነው ገበያ ውስጥ ትርጉም ያለው ምርት እንዲያቀርቡ ገበያ የሚያረጋጉ እንዲሆኑ ከስራው የሚሸጡ ሳይሆን ማርኬት ገበያውን የሚያረጋጉ ስንል ፕራይስ ሴተር እንዲሆኑ ማለት ነው። ማለት ዋጋ ወሳኝ እንዲሆኑ ያተርፋሉ፣ ግን ግሪዲ አይደሉ። ደላላ የለባቸውም፣ ነጋዴ የለባቸውም። አባላት ተጠቃሚ ይሆናሉ፣ ገበያው ይረጋጋል። ቀጥታ ከማሳ እስከ ሱቅ ማለት ነው፣ ከአምራቹ እስከ ሸማች ማለት ነው። ስለዚህ ይሄ
እዛው ሳለ አባላትን ተጠቃሚ ያደርጋል። እዛው ሳለ ትራንስፎርሜሽኑ ላይ የራሱን ሽግግሩ ላይ የራሱን አስተዋጽኦ ያበረክታል። ወደዚህ እናምጣቸው ነው እያልን ያለ ነው። አሉን አሁንም ጥቂትም ቢሆኑ አማዞን ገበያ ላይ የሚሸጡ ኤክስፖርት የሚያደርጉ 7-6 ሀገር ላይ በፕሪሚየም ዋጋ ቡና ኤክስፖርት የሚያደርጉ የተለያዩ እንትኖችን ኤክስፖርት የሚያደርጉ አሉ። የተለያዩ የግብርና ምርቶችን ኤክስፖርት የሚያደርጉ እሴት ጨምረው የሚሸጡ አሉ። ኢንድ ቱ ኢንድ ከግብርና እስከ ማኒፋክቸሪንግ ድረስ እየሰሩ ያሉ ህብረት ስራ ማህበራት አሉን። ጥቂት ናቸው። እነዚህን ማብዛት አለብን ነው። የሌሎች ሀገራት ተሞክሮ ትራንስናሽናል ካምፓኒዎች ሆነዋል። ዛሬ ብዙ ኤክስፖርት የምናደርገው የወተት ይሁን የሌላም ኤክስፖርት የምናደርጋቸው አንዳንዶቹ ጉዳዮች በህብረት ስራ ማህበራት አማካኝነት የሚመጡ ናቸው። እኛ ያንን ማድረግ የሚያስችል አቅም አለን ነው። ለዛ ደግሞ አሁን በተለይ ከሪፎርም አንጻር የሞዴሊንግ አፕሮች እንከተል ብለን የተወሰኑት ላይ ደግሞ በጣም ማብስተን መስራት አለብን ብለን በልዩ ትኩረት ከክልሎች ጋር ተግባብተን ወደዛ ስራ ገብተናል። የአዋጅ ማሻሻያችን እያለቀ ነው። ለዚህ የህዝብ ተወካዮች ምክር ቤትም የሚኒስትሮች ምክር ቤትም እንደው የቅድሚያ ሰጥተው በሚባል ደረጃ እየተደገፈና ያለ ነው። ጥሩ እየሄደ ነው ያለው። አቶ ጌትነት ታደሰ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር፣ ለጊዜው እጅግ ከልብ እናመሰግናለን። በአጠቃላይ ይህ መድረክ በሚቀጥሉት 7 ቀናት የሚቀጥል ይሆናል። እንደ ሀገር የተአለሙ ትልሞች ውጤታማ እንዲሆኑ በህብረት ስራ ማህበራት ላይ እየተተገበሩ የሚገኙ ስራዎች ውጤታማ ይሆኑበታል የተባለለትን መድረክ ነው የኢትዮጵያ ህብረት ስራ ኮሚሽን በ6 የሀገራችን ከተሞች ላይ እያከናወነ የሚገኘው። ኃይለ ኢየሱስ ወደ አንተ ልመለስ። አመሰግናለሁ። ግዛቸው ከአዳማ አመሰግናለሁኝ።